ሴት ባየ ቁጥር ብርር የሚለው ሴት ባየ ቁጥር የሚሄደው በሴት ነው የተደገመበት። ይኸውልህ በመጀመሪያ ደረጃ ሄርሜላን ቢወዳት ኖሮ ፍቅርን ጋር አይሄድም ነበር። ገብቶሃል? ፍቅር ጋር አይሄድም ነበር። ሴት አይቀያየርም ነበር። አብርሃም የተያዘው ሴት መቀየር ወንድነት መስሎ ነው የታየው። ፍቅር ናት ወደ አብርሃም የመጣችው እንጂ አብርሃም ወደ እሷ አልሄደም። ለዚህ ደግሞ ማረጋገጫው ትናንትና የሰሩት ስራ በቃ ይሄ ማረጋገጫ ነው። ገባህ አይደለ? እነሱ ተነጋግረው ጨርሰው ነው ፍቅር ወደ እሱ ህይወት የመጣችው ተመልሳ ማለት ነው። የራሷን ህይወት መኖር አትችልም። እዚህ ጋር የሰውንም ህይወት ትበጠብጣለች። አብርሃም ተሳስቷል ለምትለው ነገር ደግሞ አብርሃም ግራ ስለገባው ነው፣ አልተሳሳተም። ሄርሜላ ለምትለው ነገር ደግሞ የሄርሜላና የሱ ጉዳይ ደግሞ አሪፍ እየሄደ ባለበት ሰዓት ያበላሸችውም ሩታ ናት። ይህ ሁሉ ሴራ ደግሞ ያጠነጠኑት ኤፍሬምና ሩታ ናቸው። የዚህ ሁሉ ሴራ መንስኤ ደግሞ አንደኛው የገዛ ወንድሙ ነው። የገዛ ወንድሙ ባዳ ሆኖበት ባዳም እንደዚህ አያደርግም። በዚህ ልክ ደግሞ አንተም ተንተርሰ ምንድነው ትክክል አይደለም፣ ጥፋተኛ ነው፣ ሴሰኛ ነው፣ የሴት እንትን አለበት፣ አባዜ ያለበት በዚህ ልክ አይባልም። የመጣበት መንገድ ምንድነው? ከዚህ በፊት እኮ ከፍቅር በፊት ሩታ ከኔ ጋር ሁን ብያለች ነበር አይደለ? ከሄርሜላ ጋር ሆኖ ግን ለሩታ ቦታ አልሰጣትም። አይመለከትሽም፣ የራሴን ህይወት እየመራው ነው አለ። ከዛ በኋላ ፍቅር መጣች። ፍቅር ስትመጣ ግን ተጎትቶ ሄደ ወደ ፍቅር ጋር። ስህተቱ ማጋር ነው። ሄርሜላን ቢያፈቅራት ኖሮ ፍቅርን ቼክ አያረጋትም ነበር። ብዙ ሀስል አሳልፈዋል ከሩታ ጋር። በነገሮች ላይ ብዙ ጭቅጭቅ ተፈጥሯል። ከኛም ጋር ከነፈሬ ብዙ ነገር አሳልፈናል። በዛች ታይም ያልተመለሰ አብርሃም ለፍቅር ምን ስለሆነ ነው የተመለሰው? ወንድ ልጅ ነው። የትኛውም ሰው ይሳሳታል። ከአንድ ሁለቴም አንዴ ነው ወንድ ልጅ የሚሳሳተው ትላላችሁ። ሊሳሳት ይችላል። ወንድ ልጅ ነው። ስለዚህ አጠፋም አላጠፋም አሁን እኛ ማድረግ ያለብን እሷ እሺ ካለች ከሄርሚ ጋር ማድረግ አለብን። ሰላም ውድና የተከበራችሁ የኔ ቤተሰቦች የኛ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ ደህና ነን እግዚአብሔር ይመስገን። ያው የመጣንበት ጉዳይ ማታ እስስቶቹ ባደረጉት ሴቶች ምክንያት ነው። በዚህ ልክ ክፋቷን ተናግሬያለሁ። እኔ የሩታ ክፋት እኔ ዘንግቼው አይደለም አጥቼው አይደለም። በቀደም ላክስቷ ተናግሬያለሁ። እንዴት እንደሚሆን ባህሪዋ እንዴት እንደሆነ ቤቷ ድረስ ሄጄ ተናግሬያለሁ። በዚህ ልክ አስመሳይና ውሸታም ክፉ ሴረኛ ስለሆነች ነግሬያት ነበር። አልሰማለችኝ። እንደዛ አይደለችም ሩታ። በእንደዚህ ልክ አንተ ስላያት ነው። ያው ሁሉንም አያት። አሁን አንቺም ታይዋለሽ ብዬ አስባለሁ። አክስቷ በዚህ ልክ ደግሞ ክፋት ሰው ላይ መስራት የልጅሽ አባት ሆኖ በዚህ ልክ ድርጊት ማድረግ በጣም ተገቢ አይደለም። የሚያስጠላ ድርጊትን ያደረግሽው ይሄ ደግሞ በጣም ክፉ በቃ ይሄ ጠላት ላይ ራሱ እንደዚህ አይደረግም። እንኳን የልጅሽ አባት ላይ እንዴ በዚህ ልክ እንዴት እንደዚህ ታደርጊያለሽ? ፍቅር መተባዩ ታያት። ከዛ ፊትም ተናግሬያለሁ። እሷ የወንድ መቀያየር ነው ያዘችው። እሷ ወንድ ሲቀያየር እንዴት ነው አንዴ የጠጣበት ብርጭቆ ድጋሚ ሌላ ቀን እንደማጠጣበት እንደዛ ነው እሷ የምትቀያየረው። ዙሪያዋ ሰው እያለቀሰብሽ ነው ባይዘው ማለት ነው። ሰው ጋር ስትመጪ ሰው እያለቀሰብሽ ነው። አንቺም የድሮ ፍቅረኛሽ የበፊት ፍቅረኛሽ እያለቀሰብሽ ነው። በዚህ ልክ ማስመሰል በጣም ስላንቺ ታዩ። ሩታ ግን በጣም አስመሳይና ሴረኛ ሴት ነሽ። በቃ እውነቱን ነው እንዳለው ነው። ሴት ልጅ ሆኖ አንቺ ፍቅር እሷን የጠቀምሻት ወይ ደግሞ እንዳልሹ ለልጁ አባት ነው ይሄንን ነገር ያደረኩላት ምናምን ያልሹ ትክክል አይደለም። መጀመሪያ አንቺ ያለሽበት የመጣሽበት መንገድ ትክክል አይደለም። ሲቀጥል ደግሞ ያንቺ የራስሽ ጉዳይ እንዳለ ሆኖ እሱ እንዳለው ሲቀጥል እሷ ጋር መተሽ በዚህ ልክ አብርሃምን እንትን ማለትሽ ትክክል አይደለም። ሩታን ብትሆኚ ያ ሁሉ ይቅርታ ያ ሁሉ ከሷ ጋር ሁን በቃ ከዚችኛዋ ጋር ከምትሆን ምናምን አይነት ደረጃ ደርሰሽ ብዙ ነገር ብለሽ ነበር አይደለም? ይሄ ሁሉ ማስመሰል ይሄ ሁሉ ክፋት ለምንድን ነው? በቃ አለ አይደለ? የሰው ልጅ እኮ ይገናኛል፣ አብሮ ብዙ ነገር ሊያሳልፍ ይችላል አይደለ? አለውን ሲል ይለያያል። ልጁ የራሱን ህይወት ነው በቃ እየኖረ ያለው አይደለ? በምንም አይነት መልኩ አንቺ እሱ ህይወት ውስጥ ገብተሽ በሰው ማስፈተንም ሆነ ምንም ማድረግ ማንም መብቱን አልሰጠሽም። ሲቀጥል የልጅሽ አባት ነው። በቃ ሁሌ ወሬ ብቻ ሳይሆን አንዳንዴ ተግባርም ሊኖር ይገባል ብዬ ነው እንደኔ የማስበው። ምክንያቱም የልጅ አባት ነው፣ ክፉ እንዲነካው አልፈልግም እስካልሽ ድረስ አንቺ ታዲያ ለምን እሱ ላይ ለምንድን ነው ክፉ ነገር የምታደርጊው? ይሄ አግባብ አይደለም፣ ትክክል አይደለም። ቆም ብለሽ ማሰብ አለብሽ። አይበቃሽም? የሁሉ ነገር አደረግሽ እስከዛሬ ድረስ አይደለ እንዴ? እሱም እኮ የሰው ልጅ ነው። ሲደክመው የማይሆን እርምጃ ሊወስድብሽ ይችላል። ግን የልጁ እናት በመሆንሽ አክብሮሽ እስካሁን እስካላችሁበት ድረስ ምንም ብታደርጊው እሺ ብሎ እየተቀበለ ነው ያለው እና የምታደርጊው እያንዳንዱ ነገር ትክክል አይደለም። ንጹህ ልብ ሁሌም አሸናፊ ነው። ገባሽ አይደለ? ንጹህ ልብ ያለው ሰው ሁሌም ያሸንፋል። አንቺ ግን በቃ ሁሌም የምታሳዩ የክፋትን ጥግ ነው። ይሄ ደግሞ አግባብ አይደለም። እኔ እንጃ ለኔ ከባድ ነው። ትክክል ነሽ። ባይዘዌ ግን ዛሬ መጣሁት አንድ ደግሞ የኛ የምንለው ሰው አጠገባችን ነው የምንለው ሰው
አማኑ ሩታ ትክክል ናት ብሎኝ ደውሎልኝ ነበር። በቃ ሩታ ምንም ማድረግ አትችልም ትክክል ናት እንዴ አማኑ። በዚህ ልክ ሩታ ትክክል የሆነችበት ምክንያት ምንድነው? ማስመሰሏ፣ ውሸቷ፣ ክፉ ነገር ማድረጓ፣ ሴራኛ ላይ ማድረጓ ነው ትክክለኛ ነገር። በነገራችን አማኑን ጠርቼዋለሁ። ባይዘው ሁለት ስም ነው ያለው፣ ግን ደግሞ ትክክልነት ያለው ምክንያት እዚህ ጋር ይነግረናል። ለኛ እንዴት እንደተቀየረ ምን የሷን ትክክል የቱ ጋር እንደሆነ ያሳየናል። ለኛ ዛሬ ላይ ቪዲዮ ላይ እንደዚህ የቆም ነው እድልን የጠራዋት ለዛ ነው። ትክክልነቱ እኛ የሚነግረን ትክክል ከሆነች እኛም ትክክል ናት እንላለን። ግን መቼም እሷ ትክክል ሆና አታውቅም። እሱንም ምን ብለው እንደሆነ የምናውቀው ነገር የለም። እንግዲህ ሲመጣ ነው ሁሉንም ነገር ማወቅ የምንችለው። ጠርተነዋል። በጣም ብዙ ነገር ብሎን ተከራክሮናል። እያንዳንዱን ነገር እሱም እንዲያስረዳን እኛም ለማስረዳት እንሞክራለን። እየመጣ ነው ያው እሱማ ከተቀየረብን በቃ ይሄ በጣም ነው የሚደብረው። በጣም የሚያስጠላ ነገር ነው እንዴ! በዚህ ልክ ሩታ ትክክል ናት ማለት ምን አይቶ እሷ መቼም ትክክል ሆና አታውቅም። እያደረገችው ያለችው ነገር በክፉነቷ ትክክል ናት። ክፉ ስለሆነች ሴረኛ ስለሆነች። እስኪ ቆይ ይሄው መጥቷል። እስኪ ሰላም አላ ሰላም ነው። እንደምን አላችሁ? አለን እግዚአብሔር ይመስገን ደህና ነን አለን። ለአንድ ጥያቄ ነበር የፈለኩ። ምን ነበር? ስልክ ላይ ያወራኸኝን እዚህ ጋር ታወራኛለህ ብዬ አስባለሁ። አረ መልስ እንዲሆንልን አብራራለሁ። ለቤተሰቦችም ሩታ ትክክል ናት ያልክበት ምክንያት ንገረን። እዚች ጋር በዚህ ልክ አንተ እንዴት እንደተቀየር እኛ ቪዲዮን አይተነዋል። በዚህ ልክ ሩታ ትክክል ናት። ሩታ ትክክል ደግሞ ከሆነች ፍቅርም ትክክል ናት። አረ እኔ ሩታ ትክክል ነች አይደለም ያልኩ። በመጀመሪያ ደረጃ ግን እዚህ ጋር የሩታ ስህተት አይደለም የታየኝ። ገብቷል? የሩታ ስህተት አልታየኝም ያልኩ። ሩታ ትክክል ነች ማለት አይደለም። ስህተት ሰርታለች፣ ፍቅርም ስህተት ሰርታለች። ገብቷል? ሁላችንም የምናውቀው ነው። መጀመሪያም ሩታ አብርሃምን ስታሳድድ የኖረች ሴት ነች አይደለ? ከተለያየች በኋላ መጀመሪያም ስታሳድደው የኖረች ሴት ነች። አብርሃም ሄርሜላን አፈቅርሻለሁ፣ እወድሻለሁ ብሎ የህይወቴ አጋር እንድትሆኝ ይፈልጋለሁ ብሎ ፕሮሚስ አስሮላት አብረው እየኖሩ እያለ በመጣ ባልመጣ አሞኛል ብሎ ተቀየረ። ድጋሚ ደግሞ ፍቅር መጣች። አንቺን አልፈልግሽም ማለት ሄርሜላን አይደለ? አልፈልግሽም ማለት ይሄ ልጅ በሴት ነው እንዴ የተደገመበት? ሴት ባየ ቁጥር ብርር የሚለው ሴት ባየ ቁጥር የሚሄደው በሴት ነው የተደገመበት። ይኸውልህ በመጀመሪያ ደረጃ ሄርሜላን ቢወዳት ኖሮ ፍቅርን ጋር አይሄድም ነበር። ገብቷል? ፍቅር ጋር አይሄድም ነበር። ሴት አይቀያየርም ነበር። አብርሃም የተያዘው ሴት መቀየር ወንድነት መስሎ ነው የታየው እዚህ ጋር። ስለዛ አብርሃም ነው እንጂ ስህተት እየሰራ ያለው። አብርሃም ፍቅር ጋር ባሄድ ሩታ ምን ታረጋለች? ምንም አታረጉም። ይኸውልህ ከዚህ በፊት ታውቃለህ፣ ፕሮሚስ ቀለበት እያሰርን እያለ ፕሮግራም መታ ሩታ በጥብጣለች። ከነ ሜሪ ጋር ከነ ዳኒ ጋር በጥብጣውናል። አንተም ነበር ታውቃለህ፣ ሁሉም ነገር ታውቃለህ። ነገር ግን ቦታ ስላልሰጣት ለሩታ ምንም ነገር ቦታ ስላልከፈተላት ምንም ማድረግ አልቻለችም። በፍቅር ተጠቀመችባት፣ በፍቅር በኩል አገኘችው። ግን ከልቡ ቢወዳት ኖሮ ሄርሜላን ከልቡ ቢያፈቅራት ኖሮ ወደ ፍቅር አይሄድም ነበር። ገብቷል? ወደ ፍቅር ተጎትቶ አይሄድም ነበር። ይሄ ልጅ በሴት ነው የተደገመበት። ሴት ባየ ቁጥር የሚሄደው ሴት ባየ ቁጥር አልወድሽም ምናምን የሚላት እንዴ! እሷም እኮ ሴት ነች። እንደዚህ የሚያሰቃየው ጭራሽ የሄርሜላ እንባ ነው። በነገር ላይ እንባ ከባድ ነው። ማንም አያልቅስብህ። እኔ ይኸውልህ ጆ ልንገር አይደለ፣ በጣም ነው የተናደድኩት፣ በጣም ነው የበሸኩት። ትናንትና እንደውም ያ ቪዲዮ ሳይ በጣም ነው ደስ ያለኝ። በጣም ማለት ነው ይገባዋል። በጣም ነው የሚገባው። እንደዚህ አይነት ሰው አይመስለኝም ነበረ። በጣም እንደዚህ አይነት ሰው እንደዚህ የወረደ ሰው አይመስለኝም ነበረ። ሴት ባየ ቁጥር ሐሳቡን የሚለዋውጥ ይኸውልህ እንደማይወዳት ነው ያወቁት። ሩታን ማነች ሄርሜላን እንደማይወዳት ሄርሜላን እንደማፈቅራት ያረጋገጥኩበት ጊዜ አሁን ነው። አንድ ነገር ልንገርክ እዚህ ጋር አብርሃም ይሄ የሴት ችግር ምናምን ኖሮበት አይደለም መጡበት እንጂ አልመጣባቸውም። አንድ ነገር ተነግረህ ማለት ነው። ሲቀጥል ደግሞ ሄርሜላ ላልከው ከሄርሜላ ጋር ይሄ ነገር በመፈጠሩ ሁላችንም እንትን ብለናል። ግን የሰው ልጅ ነው፣ ገባህ አይደለ? የሰው ልጅ ነው፣ ግራ ገብቶታል። ይሄ ልጅ እንዴት ሲሆን እንደነበረ ሁላችንም የምናውቀው ጉዳይ ነው። ገባህ አይደለ? ማንን ማመን እንዳለበት ግራ ስለገባው ነው ይሄንን ነገር እያደረገ ያለው።
ከፍቅር ጋር ደግሞ ላልከው ደግሞ ፍቅር ናት ወደ አብርሃም የመጣችው እንጂ አብርሃም ወደ እሷ አልሄደም። ለዚህ ደግሞ ማረጋገጫው ትናንትና የሰሩት ስራ በቃ ይሄ ማረጋገጫ ነው። ገባህ አይደለ? እነሱ ተነጋግረው ጨርሰው ነው ፍቅር ወደ እሱ ህይወት የመጣችው ተመልሳ ማለት ነው። የራሷን ህይወት መኖር አትችልም። እዚህ ጋር የሰውንም ህይወት ትበጠብጣለች። አብርሃም ተሳስቷል ለምትለው ነገር ደግሞ አብርሃም ግራ ስለገባው ነው፣ አልተሳሳተም። ሄርሜላ ለምትለው ነገር ደግሞ የሄርሜላና የሱ ጉዳይ ደግሞ አሪፍ እየሄደ ባለበት ሰዓት ያበላሸችውም ሩታ ናት። ያልገባች ነገር ይልሽ እድል ስህተቱ እዚህ ጋር ማን ነው? ፍቅር መጣች፣ ፍቅር ቀረች። ከዚህ በፊት እኮ ከፍቅር በፊት ሩታ ከኔ ጋር ሁን ብያለችው ነበር አይደለ? ከሄርሜላ ጋር ሆኖ ግን ለሩታ ቦታ አልሰጣትም። አይመለከትሽም፣ የራሴን ህይወት እየመራው ነው አለ። ከዛ በኋላ ፍቅር መጣች። ፍቅር ስትመጣ ግን ተጎትቶ ሄደ ወደ ፍቅር ጋር። ስህተቱ ማጋር ነው። ሄርሜላን ቢያፈቅራት ኖሮ ፍቅርን ቼክ አያረጋትም ነበር። ብዙ ሀስል አሳልፈዋል ከሩታ ጋር። በነገሮች ላይ ብዙ ጭቅጭቅ ተፈጥሯል። ከኛም ጋር ከነፈሬ ብዙ ነገር አሳልፈናል። በዛች ታይም ያልተመለሰ አብርሃም ለፍቅር ምን ስለሆነ ነው የተመለሰው? ወደ ፍቅር የተመለሰው ያዘነበለው ምን ስለሆነ ነው? ቢያፈቅራት ውስጡ ላይ ፍቅር ልንገርሽ፣ ለሄርሜላ ውስጡ ላይ ፍቅር ቢኖርበት ፍቅር ቢያድርበት የምር ታማኝ ወንድ ቢሆን ኖሮ ወደ ፍቅር አይሄድም ነበር። ፍቅር እኮ ብዙ ነገር ነው የሚያስከፍለው አይደለ? መዋደድ መፋቀር በጣም ብዙ ዋጋ ነው የሚያስከፍለው። ይሄ ልጅ ስለተሰደበ ምናምን አይደለም። ከሩታም ጋር የተለያየሁት ሰላሜን አጣው ምናምን ብሎ ነው። ሄርሜላ ምን አጎደለችብኝ ብሎ ነው የሚለየው። ገብቶሻል? ይኸውልሽ እኔ አሁንም ቢሆን ያየሁት ሄርሜላን እንደማያፈቅራት እንደማይወዳት ነው። ድጋሚ በህይወቷ ባይመጣ ደስተኛ ነኝ። ገብቶሻል? በጣም የሚደብረኝ ሁላችንም ማለት አልፈልግም። በእርግጥ እኔ እንደ ግሌ በጣም የሚደብረኝ ሄርሜላ ራሱ ተቀብላ ካኖረችው ነው። ድጋሚ በህይወቷ ካስገባችው በጣም ነው የሚደብረኝ። እኔ ደግሞ ማለት ነው ስነግረህ ትክክል ናት። ተቀብላው ብታኖረውም ጀግና ወንድምና ጀግና እህታችን ናቸው። አይወል አንዳንዴ ወንድ ልጅ ሆነ ደግሞ ወንድ ልጅን አትፍረድ። ወንድ ልጅ ላይ አትፍረድ። አንዳንዴ ይኸውል ሶስቱም የመጀመሪያ ፍቅረኛው ናት። ሁለተኛ ሩታ መጣች፣ ሶስተኛ ሄርሜላ መጣች። አረን እሺ፣ በመጣችበት ታይም እቺ ልጅ የሆነ ነገር ሊያዘነብልበት ይችላል። ፍቅር ላይ የመጀመሪያ ህይወቱ ሊያገረሽበት ይችላል ይሄ ልጅ። አረን ግን ደግሞ ያን እንዳለም እግዚአብሔር ይመስገን ባጭሩ ተቋይቷል። ሌላ ነገር ሳይኬድ ሌላ ቦታ ሳይኬድ ሳይለፋ ብዙ ፕሮሰስ ሳይጨርስ በዛ ታይም ተቋይቷል አሁን ላይ። ግን በዚህ ልክ ደግሞ በቀደም ላክስቷ ስነግራለ ሩታ አክስት በዚህ ልክ ክፋተኛ እንደሆነች የመታረቃቸውን መንስኤ ትክክል ስላልታየኝ ዛሬ ላይ እንደዚህ ሆኑ። ቤተሰቦች በቀደም ተናግሬያቸዋለሁ። እኔ ትክክል እንዳልሆኑ በቃ መታረቃቸውን እንዳልወደድኩት ይሄው አሁን ትክክል ነኝ እኔ። ይኸውልህ አክስቷ ሙኜ በዚህ ልክ ክፋት ስትሰራ ይሄው አሁን አይተሻታል። ምን ብለሽ መልስ እንደምትሰጪ እስኪ ምን ብለሽ ስለሷ እንደምታወሪ ንገሪን አሁን። አብርሃም ትክክል ነው። በቃ ምንም ማድረግ አይችልም። ማድረግ ያለበትን ወንድ ልጅ ነው። የትኛውም ሰው ይሳሳታል። ከአንድ ሁለቴም አንዴ ነው ወንድ ልጅ የሚሳሳተው ትላላችሁ። ሊሳሳት ይችላል። ወንድ ልጅ ነው። ስለዚህ አጠፋም አላጠፋም አሁን እኛ ማድረግ ያለብን ከእሷ እሺ ካለች ከሄርሚ ጋር ማድረግ አለብን። ካላለችም ብቻቸው ሰላም ሆነው እንዲኖሩ። ግን ደግሞ ብቻውን ከኖረ ሩታ ጋር እንዳይሆን ነው እኛ የምንፈልገው። ይኸውልህ ያልገባ ነገር እኮ አሁን ስለ ስህተት አይደለም። አብርሃም ስህተት ምናምን አይደለም። በጣም ትልቅ ጥፋት ነው ያጠፋው። ይኸውልህ ሄርሜላን አይወዳትም። ይኸውልህ ከዚህ በፊት ሲነገረን ያልሰማነው ነገር አንድ ነገር አለ። ሄርሜላ ላይ እንደሚቀየር ሄርሜላ ላይ ይለወጣል ምናምን። ይኸውልህ የሰው ልጅ በደካማ ጎኑ መተህ ወደዛ ደካማ ጎን የሚያዘነብል ከሆነ ለዛ ነገር ቦታ የለውም። ለሄርሜላ ቦታ ቢኖረው ኖሮ በዚህ አልቅ አያመናጭቃትም። አንተ እኮ ባለፈው ቪዲዮ የምታይ ካየህ ለዚህ ሁሉ ምክንያት አንቺ ነሽ ነው ያላት አይደለ? ለዚህ ሁሉ በተጎዶበት በታመመበት ሰዓት ምን ያህል ዋጋ እንደከፈለች ታውቃለህ። በአብርሃም ጉዳይ ምን ያህል ስትሰደብ፣ እኛስ ምን ያህል ስንሰደብ የመጣንበት መንገድ ብዙ ችግሮችን እንዳሳለፈን ታውቃለህ። እሷን ብዙ ችግሮችን እንዳሳለፈች ታውቃለህ። ነገር ግን በመጣ አንድ ሴት መጣች ብሎ አፈቅርሻለሁ እወድሻለሁ ትናንትና ሲላት የነበረችን ልጅ ጭራሽ አላቅሽም ነው ያላት። ገብቷል? እኔ አሁንም እያልኩኝ ያለሁት ከገባችሁ፣ አንቺም አንተም ከገባችሁ ይሄ ልጅ ውስጡ ላይ ፍቅር ቢኖርበት ኖሮ የሄርሜላ ፍቅር ቢኖርበት ኖሮ ከሌላ ሴት ጋር ጥሏት አይሄድም ነበረ። ገብቷል? ይሄ ልጅ በሴት ልጅ ወይ ተደግሞበታል ወይ የሴት ሱስ አለበት። ገብቷል? አንተ እያልክ ያለው አንተ እህትህ ብትሆን እንደዚህ ነው እንዴ የምትለው? ይኸውልህ ቆይ መልስልኝ። እህትህ ብትሆን እንደዚህ ነው የምትለው? ያንተ ሄርሜላ ያንተ እህት ነች። በእርግጥ ማውቃለሁ በስጋ መዛመድ ግዴታ አይጠበቅብህም። ግን እህትህ ብትሆን አፈቅርሻለሁ እወድሻለሁ ብሎ የኖረ አንድ ወንድ ከዛ በኋላ የቀድሞ ፍቅረኛው መታ አይ አንቺን አልፈልግሽም ወደ ቀድሞ ፍቅረኛዬ ተመልሻለሁ ቢል ምን አይነት ስሜት ነው የሚሰማ? ምን አይነት ስሜት ነው የሚሰማ? ግዴታ እኮ እኛና እሷ በስጋ መዛመድ አይጠበቅብንም አይደለ? ከዚህ በፊት ብዙ ነገር አሳልፈናል። በኤፍሬም ጉዳይ፣ በአብርሃም ጉዳይ ገብቷል። ለአብርሃም ስንል ብዙ ነገር ትተናል። እኔ ግን አሁን በቃኝ።
በአብርሃም ጉዳይ ይብቀኝ። አብርሃም ከተቀየምከኝም ተቀየመኝ፣ ጓደኛዬ ነህ፣ ብዙ ነገር አሳልፈናል። ከተቀየምከኝም ተቀየመኝ፣ በአንተ ጉዳይ ይብቃኝ። በቃ እኔ በፊትም ሲነገረኝ አልሰማ ብዬ ነው። አሁን ይብቃኝ። በቃ አንተ የሴት ህይወቱን ላይ የጨረስክ አይመስለኝም። ህይወት የገባህ አልመሰለኝም። ተረጋግቶ መኖር ምን እንደሆነ የገባህ አልመሰለኝም። ከሴት ጋር ሁልጊዜ ትማግጣለህ፣ እዛም እዚህም እዛም። ይሄ ወንድነት አይደለም። ገብቷል? ወንድነት አይደለም። ፍቅር የሚባለው የፍቅር መስዋዕትነት የሚባለው መዋደድ የሚባለው ተረጋግቶ ሲኖር ነው። ገብቷል? ብዙ ዋጋ ሲከፈል ጆ አንተም በቃ ለሱ እየደገፍክ ሊሆን ይችላል ምናምን፣ ሁለታችሁም አልደግፋችሁ። አንቺ ሴት ልጅ ነሽ አይደለ? ቢያንስ ሴት ልጅ ነሽ። አብርሃም ትክክል ነው ምናምን ትያለሽ እንዴ? ሴት ልጅ ነሽ አይደለ? ቢያንስ ምን መሰለህ፣ ወደ እኔ እንመለስና አብርሃም ከበሽታው ያልዳነበት ታይም ላይ ነው የመጣችው ፍቅር። ይገባል? የሚገባ ከሆነ የምትረዳ ከሆነ ይህ ሁሉ ሴራ ደግሞ ያጠነጠኑት ኤፍሬምና ሩታ ናቸው። የዚህ ሁሉ ሴራ መንስኤ ደግሞ አንደኛው የገዛ ወንድሙ ነው። የገዛ ወንድሙ ባዳ ሆኖበት፣ ባዳም እንደዚህ አያደርግም። በዚህ ልክ ደግሞ አንተም ተንተርሰ ምንድነው ትክክል አይደለም፣ ጥፋተኛ ነው፣ ሴሰኛ ነው፣ የሴት እንትን አለበት፣ አባዜ ያለበት፣ በዚህ ልክ አይባልም። የመጣበት መንገድ ምንድነው? ይሄ ልጅ የመጣበት ህይወት ምን ነበረ እንዴ? ከምንድነው የተነሳው እንዴ? ይሄ ልጅ እኮ ከህመም ሳያገግም ነው ፍቅር የመጣችበት አይደል እንዴ? ማጣራት አለብኝ ባለ ሰዓት፣ ማየት አለብኝ የመጀመሪያዎቹ ቪዲዮዎች ባለ ሰዓት መጣች ፍቅር። የሚናገረውም ነገር አጣ። ፍቅር መጣች፣ አባበለችው፣ እሺ ያለ ሌላ እኮ ምንም ችግር የለውም። ይሄ ልጅ እኮ እኛ አልተመለሰም። እኔ ሳልረዳው ጥፋቱ ያደረገው ሴራ እኔ ሳላቀርቼ አይደለም። ሄርሜላ እህታችን እንደተበደለች ሳላቀርቼ አይደለም። በዚህ ልክ ግን የመጣበት ነገር እኔ ስላሰብኩት ነው። አንተ ይሄን ማገናዘብ እንዴት ከበደ? ይሄንን ማድረግ እንዴት አቃተ እንዴ? በዚህ ልክ የምናወራበት ታይም ያኔ በዚህ ልክ እንደዚህ ነበር አይደል እንዴ? ሐሞት ነው ህመምተኛ ነው ምናምን ብለን ስንሯሯጥ እሱን ለማዳን ቡሩኬና ሀሚሩ እየተሯሯጡ ምናምን ሲያድኑት አይተሃል አይደል እንዴ? በዚህ ልክ እኛ የምንወቅስበት ነገር ምንድን ነው እንዴ? ሲቀጥል ደግሞ እዚህ ጋር አንድ ነገር እኔ የምጨምርልህ ነገር ማለት ነው፣ ሩታ እንትናን ሄርሜላን አይፈልጋትም ላልከው ማለት ነው። ሄርሜላ ይኸውልህ ሴት ልጅ፣ እኔ ሴት ልጅ ነኝ። እንደ ሴት ሁኚ ሳስብ በጣም ብዙ ነገር አሳልፈዋል በመሃላቸው። ገባህ አይደለ? እንደ ሴት የሆነ ነገር ሲፈጠር ምንድነው የሆነው የሚለው ላይ ነው። አሁን ሄርሜላ ያለችበት ሁኔታ ያ ነው። በቃ አብርሃም ምን ሆኖ ነው? ለምንድነው እንደዚህ ሊያደርግ የቻለው? ለምንድነው ከመሬት ተነስቶ እኔ ሊርቀኝ የቻለው የሚልበት የሆነ የሚል ስሜት ነው እንጂ ውስጧ ያለው አብርሃም እንዳልጠላት ታውቃለች። ገባህ አይደለ? ውስጧ ይሄ ስሜት አለ። እንደ ሴት ነው ሁኜ እኔ ስነግርህ ማለት ነው። ሴት ልጅ ዝም ብላ በደፈናው ጠልቶኛልና እኔ ልጥለው አትልም። ምክንያቱም ብዙ ነገር አሳልፈዋል ከዚህ ልጅ ጋር። ሲቀጥል ደግሞ እሱ እንዳለው ትክክል ነው። አብርሃም ታሞ ነበረ። ታሞ ነገሮችን አጣርቶ በቃ መወሰን ያለብኝን ውሳኔ ወስናለሁ ብሎ ባለበት ሰዓት ይቺ ልጅ መጣች። ይሄ ልጅ ምን ያደርግ? የቱ ጋር ነው ይሄ ልጅ ጥፋቱ ታዲያ እንዴ? እንደው እሺ ሰላሙን ሊፈልግ ይችላል። ምክንያቱም ብዙ ነገር ነው ያሳለፈው ይሄ ልጅ። በሩታ ስንት ነገር ነው ያሳለፈው። ይሄንን ደግሞ ካንተ በላይ የሚያውቅ የለም። ከኤፍሬም ጋር ስንት ነገር አድርገውታል እንዴ? እኔ እኮ አሁን ይኸውልሽ ምን እንደሆነ ታውቂያለሽ? እድል እንደማያውቅ ሰው ምንም እንዳልገባው ሰው ነው አንተ አሁን የመሰልክኝ። እኔ ምንድነው እነዛ ጀማዎች ነው እየሆንክብኝ ያለው። ሲጀመር ደግሞ እነዛ ጀማዎች አውቃችሁ ነው እርቅ ምናምን ለምናችሁ ቤታችን ድረስ ሰግዳችሁ እንታረቅ ያላችሁን። በተለይ እዩ የሚባል ልጅ ከቡርኬ ጋር መጥቶ ቤት ላይ በተቀመጥንበት በቃ ይቅርታ አጥፍቻለሁ፣ ሰላማችንን መልሰኛ እየበጠበጠችን ያለችው ፍቅር ናት ምናምን ብለህ እኛ ላይ አባብለ ይሄው ሴራውን ይሄው በዚህ ልክ ደግሞ እንዳለ እነዛ ጀማዎች አስመሳይና ሌባ ክፉ ናችሁ እንዳለ በቃ ሴራችሁ አንድ ነው። በዚህ ልክ ደግሞ አንተን ሞክስበት ነገር በዚህ ልክ እንደዚህ አብርሃምን መናገር ትክክል አይደለም። የመጣበት ነገር እያወቅ አብርሃም ጥፋተኛ ነው፣ ሩታ ጥፋተኛ ናት፣ ፍቅር ጥፋተኛ ናት ማለት በሚገባ ሰዓት አንተ አብርሃም ጥፋተኛ ነው ትላለህ እንዴ? በዚህ ሰዓት እኔ ድጋሚ እኮ ማለት ነው እሱን እኮ እንደገና እያጠመሩት ነው ቢገባህ ማለት ነው። አሁንም ሩታ እሱን ልተወው አልቻለችም። እንደገና በተዘዋዋሪ እሱን የሚጎዳ ነገር እያደረገች እዚህ ጋር ይሄንን ነገር መረዳት መቻል አለብህ። አማኑ ገባህ አይደለ? ሁለታችሁም ልነግራችሁ የምፈልገው ነገር ሩታ ከዚህ በፊት የምታደርገው ነገር ነው። አሁንም ብታደርገው የሚገርመኝ ነገር አይደለም። ይኸውልህ ጆ ልንገርህ፣ ከዚህ በፊት አብርሃም ላይ የምታደርገው ነገር እኛ ላይ የምታደርገው ነገር ደግማን ያደረገችው ወጥመዷን አስፍታ ነው አይደለ የመጣችው። ወጥመዷን አስፍታ በሌላ በማይለመድ ባልተለመደ አይነት በኩል ነው አብርሃምን ያጠመደችው። ሶ ሩታ ምንም ነገር ብታደርግ እኔ ምንም አይገርመኝም አይደንቀኝም። ግን ያየሁት የአብርሃም መጎዳት አይደለም። እዚህ ጋር የአብርሃም ትልቅ ስህተት ነው። አንተ ፍቅረኛ ብትወዳት ብታፈቅራት
ጥላት አትሄድም። ገብቷል? እስከ ሞት ድረስ ነው ዋጋ የምትከፍልላት አይደለ? የምትወደውን ሰው እስከ ሞት ድረስ ነው ዋጋ የምትከፍልላት። አብርሃም ሄርሜላን ቢወዳት እስከ ሞቱ ድረስ ዋጋ ከፍሎ ያኖራት ነበረ ነው እያልኩ ያለሁት። ይኸውልህ ሩታ ስህተት አልሰራችም አላልኩም፣ ፍቅር ስህተት አልሰራችም አላልኩም። ሁሉም ስህተት ሰርተዋል፣ ሁለቱም ስህተት ሰርተዋል። ገብተዋል? ከሩታ ወገን ያሉት እኛን እንደ መጠቀሚያ ምናምን አድርገውናል። በይቅርታ ሰበብ ምናምን በፊት እያደረጉት እንዳሉት አሁንም በይቅርታ ሰበብ እኛን የሆነ ሊጠቀሙብን ሞክረዋል። ግን አብርሃም ሄርሜላም ቢወዳት ኖሮ እስከ መጨረሻ ዋጋ ከፍሎ ያኖራታል። ገብቷል? ሄርሜላም ከዚህ በፊት ለአብርሃም ስትል ተሰድባለች። ያ ሁሉ ዋጋ አክሰፕት እሺ ይሁን ባሌ ነው እቀበላለሁ፣ በሱ ምክንያት ብሰደብም ችግር የለውም ብላ ኖራለች አይደለ? አብርሃም አሁን በሷ ምክንያት ምንም ቢባል ምንም ቢፈጠር የሚወዳት የሚያፈቅራት ከሆነ ዋጋ ከፍሎ ያኖራት ነበር። ገብቷል አይደለ? ስለዛ አሁን እያልከኝ ያለው አንተ ሴራ ነው። በፊት ታሞ ነበረ፣ ህመሙ ነው የሁሉ ነገር እያደረገ፣ ከህመሙ ሳይድን ፍቅር መጣች። በዛ ነው ይሄ ሁሉ ወጥመድ ነው እያልከኝ ያለው አይደለ? ወጥመድ እንደሆነ እኔ አላቅም፣ ወጥመድ እንደሆነ ደግሞ አላምንም። ወጥመድ ነው ብዬ በጭራሽ አላስብም። ይኸውልህ የእናንተ የዋህነት ነው። ገብቷል? ይኸውልህ የምሬ ነው የምነግርህ። አንቺም የዋህነትሽ ነው፣ አንተም የዋህነትህ ነው እዚህ ጋር እንደዚህ እንድታስብ ያደረገ። ለአብርሃም በጣም ስለምትወደው ሄርሜላም ስለምትወዳት፣ ይኸውልህ ለሰው ክፉ ስለማታስቡ ነው እንደዚህ እያሰባችሁ ያላችሁት። ከሰው እንደዚህ መጥፎ ክፉ ደግ ምናምን ስለማንነጋገር እኮ ነው እኛ ደግ የምናስበው። እንደዚህ እያሰባችሁ ያላችሁት መልካም ስለምታስቡ ነው። ገብቷል? ቢያንስ ይሄ ነገር ሊገባችሁ ይገባል። እግዚአብሔርን እኔ እንድታውቁ ራሱ የምፈልገው በስልክ ሳወራ በጣም ተናደህብኛል አውቃለሁ። በጣም ሁለታችሁም ተናዳችሁብኛል አውቃለሁ። ግን እንድታውቁ የምፈልገው ነገር ፍቅር ዋጋ ያስከፍላል። በቃ ፍቅር መስዋዕትነትን ይጠይቃል። አብርሃም ምንም መስዋዕትነትን የከፈለበት ነገር አላየሁም። እንደውም ከአብርሃም ይልቅ ሄርሜላ ዋጋ ከፍላለች አይደል? ሄርሜላ መስዋዕትነት ከፍላለች። ይኸውልህ አማኑ ምን መሰለህ፣ እኛ ዋጋ አልከፈለችም። እንኳን እነሱ ሁለት ፍቅረኛሞች ካፕል ይቀሩና እኛ ዋጋ ከፍለናል። አውቃለሁ። ልክ ነህ። ምን እንደሆነ ታውቃለህ? ሁለቱ ደግሞ አንድ ሆነው ፍቅረኛ ሆነው ዋጋ ከከፈሉ እኛም ዋጋ ከፍለናል። ስለዚህ አብርሃምን ያውን ያልተረዳህን ነገር እኛ አብርሃም ገና በሚሻለው በተሻለው ገና ተሻለው ባልንበት ታይም ላይ ፍቅር መጣች። ህይወቱን የበጠበጠችው እሷ ናት። አለቀ። እሷና ሴራውን ገመዱን መረቡን አሰፋችው። ያ ነው እንጂ እኛ እንደዚህ አይሆንም ነበር ፍቅር ባትመጣ። ይሄ ሁሉ ሴራ ሄርሚንም አይጠላትም ነበር። አሁንም ደግሞ ጠልቷት አይደለም ሄርሚን። በቃ እንዴ አንተ እኮ ያኔ እኛ ፕሮግራሟን ልደቷን ስናከብርላት በግድም ቢሆን የትኛውም ሰው በግድ ባይወዳት ባይፈልጋት እሺ አይለንም ነበር። አበባም አይሰጥልንም ነበር አይደል? ስለዚህ ቢፈልጋት እንጂ ውስጡ ላይ ፍቅር ቢኖር እንጂ በዚህ ልክ እንደዚህ ያደረገልን ሌላ ፍቅር ባይኖር አያደርግልን። እኔ ልላችሁ የምፈልገው ነገር በአብርሃም ጉዳይ ቆርጦልኛል። መጀመሪያ ያደረገው ነገር በቂ ነው። ምንም ኤክስኪውዝ አያስፈልግም። ምንም ማባቢያ ነገር ምናምን አያስፈልግም። ግን ሴራ ነው ምናምን የምትለኝ ከሆነ ሴራውን አሳየኝ። ግዴታ ቪዲዮ መደቀን አይጠበቅብንም አይደለ? አሳየኝ ሴራው ምን እንደሆነ አሳያለሁ። በቃ አሳየኝ። ሩታና እንትና የሁሉ ሴራ ነው። አብርሃም ሳይድን ነው ወደ ፍቅር የተመለሰው ካልከኝ አሳየኝ። ጆዬ እኔ ከእናንተም ጋር ክፉ ደግ መነጋገር ስለማልፈልግ አመሰግናለሁ። ችግር የለም። ቤተሰቦች በዚህ ልክ ማስመሰል፣ በዚህ ልክ ደግሞ ክፋት በጣም ነው የሚደብረው። በቃ አማኑ ከተቀየረባት የፍቅርና የእነዛ ጀማዎች እንዳለ ቢቀየሩበት አይገርመኝም። ምን የትኛውም ነገር አይገርመኝም።